ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ዕለተ ማክሰኞ ሰኔ 10 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በአዲስ አበባ የሚገኘው የእስራኤል ኤምባሲ ከኢራን ጋር የገባበትን ጦርነት ፍትሐዊ መሆኑን ተገንዘቡልኝ ሲል ለመገናኛ ብዙሃን መግለጫ ሰጠ። በኢትዮጵያ የሚንቀሳቀሱ የዓለም አቀፍ የሰብአዊ ረድኤት ድርጅቶች እርዳታ ማቋረጥ ስጋት ሊሆን እንደማይችል ኮሚሽኑ ለአሻም ገለጸ። ከ200 በላይ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች በኃይል ስርቆት ላይ ተሰማርተው ተገኙ። ለስድስተኛ ክፍል ከተማ አቀፍ ፈተና በዛሬው ዕለት መሰጠት ተጀመረ። ከውጭ አምስተኛ ቀኑን ባስቆጠረው የእስራኤልና ኢራን ጦርነት ዶናልድ ትራምፕ ዜጎች ቴህራንን ለቀው እንዲወጡ አሳሰቡ። ተመልካቾቻችን አስቀድመን ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። በአዲስ አበባ የሚገኘው የእስራኤል ኤምባሲ ከኢራን ጋር የገባበትን ጦርነት ፍትሐዊ መሆኑን ተገንዘቡልኝ ሲል ለመገናኛ ብዙሃን መግለጫ ሰጠ። በአዲስ አበባ ከተማ የሚገኘው የእስራኤል ኤምባሲ በዛሬው ዕለት ከሰዓት በኋላ መገናኛ ብዙሃን እስራኤልና ኢራን ከሰሞኑ የገቡበትን ጦርነት አስመልክቶ መግለጫ ሰጥቷል። በዚሁ መግለጫ ላይ የተገኘችው አሻም ኤምባሲው ከኢራን ጋር የሚደረገው ጦርነት ፍትሐዊ መሆኑን ዓለም እንዲገነዘበው ማለቱን ሰምታለች። ኤምባሲው የኢራን የኒውክሌር መርሃ ግብር ከፍተኛ አደጋ ለሀገር እስራኤል መደቀኑን እወቁልኝ ብሏል። አሻም በተመሳሳይ በጉዳዩ ላይ በአዲስ አበባ የሚገኘውን የኢራን ኤምባሲ አነጋግራለች። ቴዎድሮስ ፍቅሩ እንደሚከተለው ያቀርበዋል። በዕለተ አርብ የተጀመረው የእስራኤልና የኢራን ጦርነት አምስተኛ ቀኑን ይዟል። ቴህራንም ቴልአቪቭም ሚሳኤሎችን አስተናግደዋል። ለእስራኤልና ሐማስ ጦርነት መፍትሄ ሳይሰጡ ከስልጣነ መንበራቸው የሄዱትን ጆ ባይደን ተክተው ወደ ነጩ ቤተ መንግስት ዳግም የተመለሱት ዶናልድ ትራምፕ ቴህራንና ቴልአቪቭን ለማስማማት ካቢኔያቸውን እየሰበሰቡ ነው። መካከለኛው ምስራቅ መረጋጋት ተስኖታል። በአዲስ አበባ የሚገኘው የእስራኤል ኤምባሲ በዛሬው ዕለት በአምባሳደሩ አብርሃም ንጉሴ በኩል በሰጠው መግለጫ እስራኤል የምታካሂደው ጦርነት ፍትሐዊ ነው ብሏል። ይህ ጦርነት አሁን የሚካሄደው ጦርነት ከኢራን ጋር በእስራኤል አመለካከት ፍትሐዊ የሆነና መሆን የሚገባው ጦርነት ነው። ምክንያቱም ኢራን ለብዙ ዓመታት እስራኤልን ለመደምሰስ ብቸኛዋን የእስራኤል መንግስት በመካከለኛው ምስራቅ እንዳትኖር ከታሪካዊዋ ቦታ ላይ እንዳትኖር ኢራን ለብዙ ዓመታት በሶስት መንገዶች እስራኤልን ለማጥፋት ስትዘጋጅ ኑራለች። ኢራን ለእስራኤልም ለዓለምም ደቅኗል የተባለውን የኒውክሌር መርሃ ግብሯን አሁን ላይ ከፍ ማለቱን የገለጹት አምባሳደር አብርሃም በእስራኤል በኩል ኢራን ውስጥ ኢላማ የተደረጉ ቦታዎች እየተመቱ እንደሆነ ገልጸዋል። ኢራን ዓላማዋና ርዕዮተ ዓለሟ ያቀደችው እስራኤልን ለመደምሰስ ስለሆነ ይሄም አልሳካላት ሲል የኒውክሌር ቦምብንና ረጅም ተወርዋሪ ተወንጫፊ ሚሳኤሎችን በጥፉ በአፋጣኝ ሁኔታ ቦምብንም ለመስራት ሚሳኤሎችንና ድሮኖችንም በማምረት በኩል ከፍተኛ አፋጣኝ የሆነ ሂደትን እያካሄደች ስለተገኘች ይሄም ሁኔታ ደግሞ አስፈላጊ መልስ ማስጠት ስለሚያስፈልግበት ምክንያቱም አንድ አቶሚክ ቦምብ ለመስራት 3 ክፍሎች መጠናቀቅ አለባቸው። ኢራን እነዚህን 3 ነገሮች እንደደረሰችና በአጭር ጊዜ ውስጥ ከ9 ቦምቦች
የአቶሚክ ቦምቦች መስራት ከምትችልበት አቅምና ደረጃ ላይ እንደደረሰች ማረጋገጫዎችን ስላሉ የዓለም አቀፍ የአቶሚክ ቦምብ ተቆጣጣሪ ድርጅትም ይህ ሁኔታ ኢራን ከዓለም አቀፉ ስምምነት ውጭ በስውር እየሰራች መሆኑን ስላረጋገጠ የእስራኤል ኤምባሲ አምባሳደር ከመገናኛ ብዙሃን ባለሙያዎች ይህ ጦርነት መች ሊያከትም ይችላል በሚል ለቀረበላቸው ተጠየቅ በሰጡት ምላሽ እስራኤልን አደጋ ላይ የሚጥሉ ነገሮች በሙሉ ከወደሙ በኋላና እስራኤል ዓላማዋን ካሳካች ጦርነቱ እንደሚቆም በአጽንኦት ተናግረዋል። አደጋ ላይ የጣሉ ነገሮች ሁሉ መውደም አለባቸው። እነዚህ ነገሮች ሁሉ ከወደሙና እስራኤል ዓላማዋን ካሳካች ጦርነቱ ያቆማል። በሶማሊያ መቀመጫውን ያደረገው አሸባሪው አልሸባብም በኢራን በኩል ድጋፍ እንደሚያገኝ ተገልጿል። አሻም የኢራን ኤምባሲ ኃላፊዎችን አግኝታ ቀጠሮ ለማስያዝ ጥረት እያደረገች ሲሆን ምላሽ ባገኘችበት አፍታ የምታስተላልፍ ይሆናል። በኢትዮጵያ የሚንቀሳቀሱ የዓለም አቀፍ የሰብአዊ ረድኤት ድርጅቶች እርዳታ ማቋረጥ ስጋት ሊሆን እንደማይችል ኮሚሽኑ ለአሻም ገለጸ። በኢትዮጵያ የሚንቀሳቀሱ የሰብአዊ ረድኤት ድርጅቶች እርዳታ ማቋረጣቸው ስጋት እንደማይሆንበት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ለአሻም በዛሬው ዕለት ገልጿል። ኮሚሽኑ በስራው ሂደትም ከ20 ሚሊዮን በላይ የነበረው የተረጂዎች ቁጥር ወደ 3.9 ሚሊዮን ዝቅ ማድረግ መቻሉንም አክሎ ተናግሯል። አዲስ እንግዳ ሰው በኢትዮጵያ በእርዳታ ስራ ላይ የተሰማሩ ዓለም አቀፍ የእርዳታ ተቋማት ለአብነትም የአሜሪካ መንግስት ተራድኦ ድርጅት USAID ድጋፍ ማድረግ ማቆሙን ማሳወቁን ተከትሎ መንግስት ለተረጂዎች ምን ለማድረግ አቅዷል ስትል አሻም የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ያነጋገረ ሲሆን በምላሹ ድጋፉ መቆሙን ተከትሎ የሚፈጠር እጥረት የለም ሲሉ የኮሚሽኑ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አለማየሁ ጫፎ ተናግረዋል። ነገ እርዳታ የሚሰጡ ሰዎች ቢያቆሙም ራሳችን በራሳችን ችለን ከዛም አልፎ ከመጣ ደግሞ የቅድሚያ ተሰጥቶ የሚረዱ ወገኖችን እርዳታ ፈላጊዎችን ከመደገፍ ወደ ኋላ ላለማለት የሚጠበቅበትን እንደ ኮሚሽን የሚጠበቅበትን ዝግጅት ሁሉ አድርጎ ነው ያለው። እርዳታ የሚሹ ዜጎች አሁን ላይ በተለያየ ሁኔታ እገዛ እየተደረገላቸው እንደሚገኝ ያብራሩት ኃላፊው ከውጪ ተመላሽ ዜጎችን ጨምሮ እገዛ እየተደረገላቸው መሆኑን በማንሳት የተደረገላቸውን የድጋፍ አይነት በዝርዝር ከመናገር ተቆጥበዋል። አንደኛ ከውጭ ሀገር ተመላሾች አሉ ወደ ሀገር ቤት የሚገቡት ለነሱ በተጨባጭ ሂደት እየተደረገ ያለ ድጋፍ አለ። ከቦሌ ዓለም አቀፍ አውሮፕላን ጣቢያ ድረስ አየር ማረፊያ ድረስ እስከ ሚሸኙበት እስከ አውቶቡስ ተራ ድረስ የተለያዩ አቅጣጫዎችን ሀገሪቱን ክፍሎች የሚሄዱትን ተመላሾችን የማስተናገድ ስራ እየተሰራ ነው። ከእንደገና ደግሞ በሰፍትኔት የሚደገፉትን በሚፈልጉት ልክ በየቦታው ባለው ሂደት ግራጁዌት አድርገው የሚወጡት እንደተጠበቀ ሆኖ ግራጁዌት ለማድረግ ደግሞ ጊዜ የተሰጣቸውን የሚጠበቅባቸውን እየተደረገ ነው። ሌላም በየቦታ በተለያየ ምክንያት ተፈናቅለው ያሉት የሚጠበቅባቸው ድጋፍ ሁሉ እየተደረገ ነው እስካሁን ያለው። እንደ USAID መረጃ በኢትዮጵያ በ8 ክልሎች ውስጥ ያሉ 4.5 ሚሊዮን በላይ ዜጎች የUSAID የዕለት ደራሽ እርዳታ ጠባቂዎች ናቸው። ከተረጂዎቹ ባሻገር እርዳታው መቆሙን ተከትሎ ከ85 በላይ የሲቪል ማህበረሰብ ድርጅቶች ስራ ማቆማቸው መረጃዎች ያመላክታሉ። እርዳታው ሊቋረጥ እንደሚችል በኮሚሽኑ የሚገመትና የሚጠበቅ ጉዳይ መሆኑን የሚያነሱት አለማየሁ ተቋሙ ካስቀመጣቸው ግቦች መካከል የሰብአዊ ድጋፎችን በራስ አቅም ለዜጎች ማዳረስ መቻል መሆኑን በመጥቀስ ተቋሙ አሁን ላይ አቅሙ በፈቀደ መልኩ ድጋፍ ለማድረግ ዝግጅት ማድረጉን ገልጸው በተሰሩ የተለያዩ ስራዎች የተረጂዎች ቁጥር መቀነሱን አክለዋል። ከ20 ምናምን ሺህ ሚሊዮን ተረጂዎች በአጭር ጊዜ ውስጥ መጥቶ ወደ 3.9 ሚሊዮን ተረጂዎች ጋር ዝቅ ያለ በጣም በሀገር ትልቅ ምርታ
ከሀገር ውጭ የሚገኙ ዜጎችን በራስ ወደ ሀገር ለመመለስ የሚደረገው ወጪ ከፍተኛ መሆኑን የሚያነሱት ኃላፊው በኢትዮጵያ በሁሉም አካባቢዎች ያሉ የሰብአዊ እርዳታ ችግሮችን በየደረጃው ለመፍታት እየተሰራ መሆኑን በአጽንኦት ተናግረዋል። የአሜሪካ ድርጅት USAID ድጋፍ በማቆሙ 120 ሀገራት የዚህ መሰል ችግር ሰለባ መሆናቸውን መረጃው መጠቆሙ የሚታወስ ነው። ከ200 በላይ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች በኃይል ስርቆት ላይ ተሰማርተው ተገኙ። የኢትዮጵያ ኤሌክትሪክ አገልግሎት መሰረተ ልማቶችና የኃይል ላይ የሚያጋጥመው ስርቆትና ውድመት ለመከላከል ያስችላል ያላቸውን የሕግ ማዕቀፎች ተግባራዊ ሊያደርግ መሆኑን በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። መግለጫው ፍራውል ኃይሉ እንደሚከተለው ታቀርባለች። የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት በሰጠው ጋዜጣዊ መግለጫ ባለፉት 11 ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱ የኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎችን ምርመራ መመሪያ ይፋ አድርጓል። አገልግሎቱ በኃይል ስርቆት ምክንያት በተቋሙ ላይ ከፍተኛ የሆነ የገንዘብ ኪሳራ ከማድረስ ባሻገር የኢነርጂ ብክነትና የባከነ ኢነርጂ ለማስከፈል በተቋሙ ላይ ተጨማሪ ስራና አላስፈላጊ ክርክሮች ጫና እየፈጠረ እንደሚገኝ በመግለጫው ተመላክቷል። የኤሌክትሪክ መሰረተ ልማቶችን ማውደምና የኃይል ስርቆት በማህበረሰቡ ላይ የሚያደርሰው ጉዳት ከፍተኛ ከመሆኑ ጋር ተያይዞ በእነዚህ መሰረተ ልማቶች የሚደርሰው ውድመትና ስርቆት የማይታገስ መሆኑንም የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ አንዋር አብራር ተናግረዋል። የማስተማሪያ ደግሞ እርምጃዎች ያስፈልጋሉ። ዛሬ ዋነኛ ጉዳያችን የኢነርጂ አጠቃቀም የቆጣሪና ተያያዥ ጉዳዮች ላይ የሚፈጸሙ ስርቆቶችን እንዴት ደግሞ በህግና በህግ ማዕቀፍ እናስተናግደው የሚል መሰረታዊ ሀሳብ ይዘን የተነሳ ነው። ማስተማሩም ማሳወቁም ውይይቱም በህግ ማዕቀፍ ደግሞ ሲታገዝ የተሻለ ውጤታማ ይሆናል የሚል ጠንካራ እምነት ስላለ ነው። የኢትዮጵያ ኤሌክትሪክ አገልግሎት በኃይልም በመሰረተ ልማትም ስርቆት ላይ ምንም አይነት የትዕግስት ትከሻ የለውም። ስለዚህ እዚህ ጉዳይ ላይ ጠንካራ ስራ እየሰራ ነው። እነዚህን ድርጊቶች በሚፈጽሙ ተቋማትም ይሁኑ ግለሰቦች ተጠያቂ ማድረግ የሚያስችል የህግ ማዕቀፍ ተዘጋጅቶና ነባሩን በመከለስ ወደ ስራ ለማስገባት የተለያዩ ስራዎች እየተከናወኑ መሆኑን ተገልጿል። በዚህም ባለፉት 11 ወራት ከ1000 በላይ የሚሆኑ ግኝቶች መገኘታቸውን የአገልግሎቱ የሽያጭ ዳይሬክተር የሆኑት የህየስ ስዩም ተናግረዋል። ዳይሬክተሩ አክለውም ባለፉት 11 ወራት ከ200 በላይ የሚሆኑ ደንበኞች በኃይል ስርቆት ላይ ተሰማርተው መገኘታቸውን ገልጸው ይህ ወደ ገንዘብ ሲቀየር ከ259 ሚሊዮን በላይ የሚገመት ብር መሆኑንም ተናግረዋል። አጠቃላይ 1934 ግኝቶች ተገኝተዋል። ግኝቶች ተገኝተዋል። የተለያዩ ግኝቶች ናቸው በምርመራ ወቅት የሚገኙት። ስርቆት ብቻ አይደለም፣ ሌሎችም ግኝቶች ይኖራሉ፣ መነካካትን ጨምሮ ማለት ነው። በዚህ በ11 ወሩ ግን ከኃይል ስርቆት ጋር ተያይዞ ወደ 298 ደንበኞች የኤሌክትሪክ ኃይል ስርቆት አከናውነው ተገኝቷል። እነዚህ እንግዲህ ወደ ገንዘብ ሲቀየር ወደ 259 ሚሊዮን ብር የሚደርስ ጉዳት በተቋሙ ላይ አድርሷል። አገልግሎቱ ይህንን ስርቆት ለመከላከል ያግዛል የተባለለትና በየደረጃው የሚወሰዱ የቅጣት እርምጃዎችን የያዘ መመሪያ ይፋ አድርጓል። በዚህም የኤሌክትሪክ ኃይል ስርቆት መፈጸሙ ለተረጋገጠ ደንበኛ ለመጀመሪያ ጊዜ አስተዳደራዊ ቅጣት ለመኖሪያ ቤት ታሪፍ መደበኛ ተጠቃሚ 20,000 ብር፣ ለጠቅላላ ታሪፍ መደብ ተጠቃሚ ብር 500,000 ብር፣ ለዝቅተኛ ኢንዱስትሪ ታሪፍ መደበኛ ተጠቃሚ 700,000 ብር፣ ለመካከለኛ ኢንዱስትሪ ታሪፍ መደበኛ ተጠቃሚ ብር 1 ሚሊዮን ብር የሚቀጣ መሆኑን ዳይሬክተሩ አብራርተዋል። በተጨማሪም ይህ ጥፋት የሚደግሙ ባለሙያዎች ቅጣቱ ከፍ የሚል መሆኑንም አክለዋል። መጀመሪያ ጊዜ ኤሌክትሪክ ከሰረቀ 500,000 ብር ቅጣት ይጣልበታል። እንዲሁም ደግሞ የዝቅተኛ ኢንዱስትሪ ታሪፍ መደብ ከሆነ 750,000 ብር እንዲቀጣ ይደረጋል። የመካከለኛ ቮልቴጅ ወይም ከፍተኛ ኢንዱስትሪ የሚጠቀሙ ከሆኑ ደግሞ 1 ሚሊዮን ብር ኤሌክትሪክ ሰርቀው ከተገኙ ቅጣት ይጣልባቸዋል። ይሄ ቅጣት እንግዲህ በስርቆት ያባከኑትን የፍጆታ ሂሳብ አያካትትም። ራሱን ችሎ በቅጣት በፋይንስ መልክ የሚቀመጥ ነው። ያባከኑት ኤነርጂ ግን ተሰልቶ እንዲከፍሉ ይደረጋል በተጨማሪ ማለት ነው።
እንግዲህ የኤሌክትሪክ ስርቆት አንድ ጊዜ ብቻ ተሰርቆ ላይቆም ይችላል። አንዳንድ ሰዎች ላይታረሙም ስለሚችሉ ለሁለተኛ ጊዜ ደግሞ ኤሌክትሪክ ቢሰርቅ አንድ ደንበኛ ቅጣቶች አሉ። ይህንን ስናደርግ የመኖሪያ ቤት ታሪፍ ተጠቃሚ ደንበኞችም ወደ 20,000 ቅጣት ተጥሎባቸዋል ለመጀመሪያ ጊዜ ማለት ነው የሆነው ማለት ነው። ለሁለተኛ ጊዜ የኃይል ስርቆት የፈጸመ ደንበኛ ከተገኘ ከዚህ በፊት የከፈሉት በመጀመሪያው ላይ የከፈሉት የመኖሪያ ቤት ደንበኛ 20,000 ቅጣት ይከፍላል። የኮሜርሻል የምንለው ወይም ደግሞ የንግድ ታሪፍ ደግሞ 500,000፣ የዝቅተኛ ኢንዱስትሪ 750,000 እና የከፍተኛ ኢንዱስትሪ ደግሞ 1 ሚሊዮን ብር የከፈሉት እጥፍ ይሆናል ማለት ነው። ከዚህም በተጨማሪ ከመኖሪያ ቤት ታሪፍ መደብ ተጠቃሚ በቀር ለጠቅላላ ታሪፍ መደበኛ 1 ሚሊዮን ብር፣ ለዝቅተኛና መካከለኛ ኢንዱስትሪ ታሪፍ ደንበኞች ደግሞ 2 ሚሊዮን ብር ተቀማጭ ለተቋሙ እንዲያስይዝ ይደረጋልን ብለዋል። በተጨማሪም የኢነርጂ ስርቆት መፈጸሙ ለጠቆመ አካል ጥቆማው ትክክለኛ መሆኑ ከተረጋገጠ በኋላ ስርቆቱን ከፈጸመው አካል ላይ ያልተከፈለ ኢነርጂ ፍጆታና ቅጣት ተሰልቶ የቅጣቱ ገንዘብ ላይ 25 በመቶ ማበረታቻ ክፍያ እንዲከፈለው የሚደረግ መሆኑን በመግለጫው ተገልጿል። አገልግሎቱ እስካሁን ባለው 5.1 ሚሊዮን ደንበኞች የኤሌክትሪክ ኃይል ተጠቃሚ ማድረግ የቻለ መሆኑን የሕግና ስነ ምግባር ስራ አስፈጻሚ አበባ ተስፋ ገልጸው አገልግሎቱን ለደንበኞች ተደራሽ ለማድረግ የመሰረተ ልማት ውድመትና የኃይል ስርቆት ፈተና እየሆነባቸው መሆኑንም አክለዋል። የኃይል አቅርቦት ስራዎችን እየሰራን እስካሁን ባለው ወደ 5.1 ሚሊዮን የሀገራችን ደንበኞችን ተጠቃሚ አድርገን እየሰራን ያለ ነው። ነገር ግን በዚህ ደረጃ ወሳኝ የልማት ዘርፍ ቢሆንም የኤሌክትሪክ አገልግሎቱን ደግሞ የሚፈታተኑ በጣም በርካታ ጉዳዮች አሉ። ከውስጥም ከውጭም የሚመነጩ በጣም በርካታ ተግዳሮቶች አሉት። እነዚህ ተግዳሮቶች ዋነኛው ዛሬ የምናነሳው አስተማማኝ ኤሌክትሪክ አቅርቦት የምናቀርብበት መሰረተ ልማት ላይ የሚደርስ ጥቃት፣ ውድመት፣ ሳቦቴጅ የመሳሰሉ ጉዳቶች በጣም ሰፊ ችግር ለተቋማችን እየፈጠሩ አስተማማኝ የኤሌክትሪክ አቅርቦት እንዳይቀርብም እንቅፋት እየሆኑ ለደንበኛውም ቅሬታ ምንጭ እየሆነ ያለው በመሰረተ ልማቶች ላይ እየደረሰ ያለው ጥቃትና ውድመት ነው። መመሪያው መጽደቁን አገልግሎቱ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ይፋ ያደረገ ሲሆን ስለ መመሪያው የግንዛቤ ማስጨበጫ መድረኮች በቀጣይነት የሚከናወኑ መሆኑንም አስታውቋል። ለስድስተኛ ክፍል ከተማ አቀፍ ፈተና በዛሬው ዕለት መሰጠት ተጀመረ። ለ2017 ዓመተ ምህረት የስድስተኛ ክፍል ከተማ አቀፍ ፈተና በዛሬው ዕለት መጀመሩን አሻም ምልከታ ባደረገችበት ማረጋገጥ ችላለች። ሪፖርተራችን መስከረም አዲሱ ፈተናው ከሚሰጥባቸው የከተማ አስተዳደሩ አንዱ በሆነው ቂርቆስ ክፍለ ከተማ በሚገኘው የጠመንጃ ያዥ የመጀመሪያ ደረጃ ትምህርት ቤት ተገኝታ ተፈታኝ ተማሪዎችና የትምህርት አመራሮች አነጋግራ ተከታዩን ዘገባ አሰናድታለች። በአዲስ አበባ ከተማ አስተዳደር የ8ኛ ክፍል ከተማ አቀፍ ፈተና መሰጠቱ ይታወሳል። በዚህም በርካታ ተማሪዎች ፈተናውን ወስደው ውጤት እየተጠባበቁ ነው። ከዚሁ ጋር ተያይዞ በዛሬው ዕለት በአዲስ አበባ ቂርቆስ ክፍለ ከተማ የ6ኛ ክፍል ከተማ አቀፍ ፈተና እየተሰጠ መሆኑን አሻም ያነጋገረቻቸው የቂርቆስ ክፍለ ከተማ ወረዳ 02 አስተዳደር የትምህርት ጽሕፈት ቤት ኃላፊ አበበ ጸጋዬ ለአሻም ገልጸዋል። የተማሪዎችን የቅድመ ዝግጅት አስመልክቶ የመንግስት ትምህርት ቤት ተማሪዎች ከግል ትምህርት ቤት ተማሪዎች ጋር የተቀራረበ ውጤት እንዲያመጡ ለማድረግ በመምህራኑ በኩል የተለያዩ ቱቶሪያሎችና ድጋፎች ሲሰጥ መቆየቱን ኃላፊው አብራርተው በዚህም ተማሪዎቹ የተሻለ ውጤት እንዲያመጡ የተደረገበት ሁኔታ አለ ብለዋል። የፈተናው ዝግጅት እንግዲህ ተማሪዎች በበጀት ዓመቱ ትምህርታቸውን ሲከታተሉ ቆይተው ምርት የሚሰበስቡበት ወቅት ነው። ተማሪዎችን እንግዲህ ቅድመ ዝግጅት በማዘጋጀት ሂደት ላይ ያው መምህራን ለተማሪዎቻቸው ሲደክሙ ቲቶር ሲሰጡ ቅዳሜና እሁድ ሲያስተምሩ የነበረበትና ከመደበኛው ክላስ ባሻገር ድጋፍ ሲያደርጉላቸው ቆይተው ባለፈ ሳምንት የ8ኛ ክፍል ተማሪዎች ፈትነናል። ዛሬ ደግሞ ያው የ6ኛ ክፍል ጀምረው ለ3 ተከታታይ ቀን የክልል አቀፍ ፈተና እየወሰዱ የሚገኙበት ሁኔታ ነው ያለው። ቅድመ ዝግጅቱን እንግዲህ ስንመለከት ያው የመንግስት ትምህርት ቤቶችን እና የግል ትምህርት ቤቶችም
በአንድ ናሽናል ኤግዛም እየወሰዱበት ያለበት ሁኔታ ነው ያለው። እንደ መንግስት ትምህርት ቤት የተቀራረበ ውጤት እንዲመጣ ከግሉ ትምህርት ቤት ጋር ባልተናነሰ ሁኔታ ስራ እየተሰራ ያለበት ሁኔታ ነው ያለው። የስድስተኛ ክፍል ከተማ አቀፍ ፈተናን አስመልክቶ አሻም ከጠመንጃ ያሽ ትምህርት ቤት ርዕሰ መምህር ሲሳይ በቀለ ጋር ስለ ፈተና አሰጣጥ ሂደቱና አፈጻጸሙን በተመለከተ ጥያቄዋን አቅርባለች። በዚህም የፈተና አሰጣጥ ሁኔታ አስመልክቶ ባሳለፍነው ሳምንት የስምንተኛ ክፍል ተማሪዎች ፈተና በተሳካ ሁኔታ መጠናቀቁን አስታውሰው በዚህም ሳምንት ደግሞ ለስድስተኛ ክፍል ተማሪዎች ፈተና መሰጠት መጀመሩን ገልጸዋል። ተማሪዎቹ በፈተና ወቅት የተሟላ የስነ ልቦና ሁኔታ ውስጥ እንዲሆኑ በትምህርት ቤቱ መምህራን አማካኝነት የተለያዩ ዝግጅቶች ሲደረጉ መቆየታቸውን አብራርተው በዛሬው ዕለት የተሰጣቸው ፈተና አፈጻጸምም ጥሩ እንደነበር ተናግረዋል። ከኩረጃ ጋር በተገናኘ ለተማሪዎች ቅድመ ዝግጅቶችና ጥንቃቄዎች ሲሰጥ እንደነበር በማስታወስ በዛሬው ፈተና ምንም አይነት ኩረጃ እንዳልተፈጸመ እንዲያስረዳሉ። ባለፈው ሳምንት የስምንተኛ ክፍል ፈተናን አስፈጽመናል። በተሳካ ሁኔታ እሱ ተጠናቋል ማለት ነው። በዚህ ሳምንት ደግሞ ዛሬ ማክሰኞ የስድስተኛ ክፍልን አስጀምረናል ማለት ነው። ስለዚህ ከዚህ በፊት ያው ተማሪዎች በተሟላ መልኩ በስነ ልቦናም ዝግጁ እንዲሆኑ ለተማሪዎች አጠቃላይ ኦሪንቴሽኖችን ሰጥተናል ማለት ነው። የዛሬው አፈጻጸም በጣም ጥሩ ነው። ያው ፈተና አንድ ፈተና ነው የሚፈተኑት፣ ጧት ላይ አማርኛ ፈተና ነው የሚፈተኑት። ስለዚህ አማርኛ ፈተና የሚፈጀው ሰዓት 1 ሰዓት ነበረ። 3 ሰዓት ላይ ጀምረን ልክ አሁን 4 ሰዓት ላይ አጠናቀናል ማለት ነው። ተማሪዎቹ ያው ስናያቸው በጣም ጥሩ እንደሆነና ፈተናው የተሻለ ፌስ ነው ወይንም ፊት ነው የምናየው ደስ እንዳላቸው ተረድተናል። ከኩረጃ ጋር በተገናኘ እኛ ከዚህ በፊት ያው ተማሪዎቻችን ኩረጃ ሌብነት እንደሆነ ከዚህ በፊትም በተደጋጋሚ ስናስገነዝባቸው የቆየን ስለሆነ ተማሪዎቹ ኩረጃ ሌብነት መሆኑን በአግባቡ የተረዱ ስለሆኑ ለዛ ተጋላጭ አይደሉም ተማሪዎቻችን ማለት ነው። የፈተና ሁኔታው ምን እንደሚመስል አሻም ተፈታኞችን አነጋግራ የነበረ ሲሆን በዚህም ተማሪዎቹ ፈተናውን በጠበቁት መልኩ እንዳገኙትና በቂ ዝግጅት አድርገው እንደነበርም ገልጸው ነገር ግን ፈተናው ከአምናው አንጻር ሲነጻጸር በአንጻሩ ክብደት እንዳለው ተናግረዋል። ፈተናው ጥሩ ነው። ፊሊፐርም የሰጠን ትምህርት ከሱ ጋር ሲነጻጸር የተሰጠን ትምህርትም ጥሩ ነበር፣ ፈተናውም ጥሩ ነበር። እኔም ሰርቻለሁ፣ ሌሎችም እንደኔ የሰሩት ይመስለኛል። ጥሩ ነበረ። ጥናትም እያጠናው ነበር፣ ሌሊትም ጠዋትም እና ጥሩ የሰራው ይመስለኛል። ፈተናው ላይ ባጠናሁት መጠን የተዘጋጀው ይመስለኛል እና ጥሩ ውጤትም ማመጣ ይመስለኛል። ጥሩ ነበር እና ግን ጥያቄዎቹ ስምንተኛ ነው የሚመስሉት፣ ምክንያቱም አንቀጾቹ በዙ። አምና አንቀጾቹ አራት ወይ ደግሞ 3 ነበር። በአሁኑ ግን 5 ሆኑ እና የምንባቡ አንቀጾች ሰዓታችንን እንዳንጠቀም አድርጎናል። 5 አንቀጽ ስለነበረው እና ደግሞ ከምንባቡ የወጣ ጥያቄ 13 ነበር እና እሱን ገና እስከምንሰራ እና ደግሞ አንዳንዶቹ ጥያቄዎች ረዘም ያሉ ናቸው እና ደግሞ ብዙ 13ቱ ጥያቄዎች ያወዛግባሉ። ቀጣይም በደንብ ተዘጋጅቻል። አዘጋጅነቴ አሪፍ ነበር። ማለት ጊዜና ሰዓት መድቤ በስትክክል የሰኞ ዛሬ የምንፈተነውን ትምህርት እያጠናው ነበር። አሁን ደግሞ ቤት ስገባ ደግሞ ነገ የምንፈተነውን አጠናለሁ። የፈተናው ደግሞ አሪፍ ነበር፣ ግን ትንሽ ምንባቡ ብዙ ስለነበረ ጊዜያችንን ወስዶብን እንጂ ሌላው ጥያቄ አሪፍ ነበር። መካከለኛ የሚባል ነው፣ ግን እኛ ጊዜያችንን ወስደው ምንባብ ነው። ምንባቡ ብዙ ስለሆነ ጊዜያችንን ተሻማ ማለት ነው። ለቀጣይ እንዳልኩሽ አሁን ጊዜ መድብ እያጠናው ነው። አሁንም ደግሞ ነገ የምንፈተነውን አጠናለሁ ማለት ነው ዛሬ ቤት ስገባ። በዛሬው ዕለት የተጀመረው የከተማ አቀፍ ፈተና በተሳካ ሁኔታ ለማጠናቀቅ እየተሰራ መሆኑን የቂርቆስ ክፍለ ከተማ አስተዳደር ትምህርት ጽሕፈት ቤት ለአሻም ገልጸዋል። በከተማና በክልል ደረጃ እየተሰጠ የሚገኘው የስድስተኛ ክፍል ፈተና ከነገ በስቲያ ሐሙስ እንደሚጠናቀቅም አሻም ከአዲስ አበባ ትምህርት ቢሮ የደረሳት መረጃ ይጠቁማል። ኢትዮጵያ ከዱር እንስሳት ሀብት በኢኮ ቱሪዝም ተጠቃሚ እንድትሆን እየተሰራ መሆኑን ተጠቆመ። በዘርፉ ለተሰማሩ ባለሙያዎች የአቅም ግንባታ ስልጠና እየተሰጠ እንደሚገኝ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ተናግረዋል። ብርሃነ ሸቴ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዓላማው የዱር እንስሳቶችንና የመኖሪያ አካባቢያቸውን መጠበቅ ነው ሲሉ የባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ለአሻም ተናግረዋል። የሰው ኃይልና በቂ አስፈላጊ ነገሮችን ለማሟላት እየተሰራ ይገኛል ብለዋል። ግንባር ቀደም ሚና ያላቸው ሬንጀሮች በመሆናቸው ከአቅርቦት ጀምሮ የአቅም ግንባታ ስልጠና ይሰጥ ነው ሲሉ አብራርተዋል። ባለስልጣኑ ዋናው ዓላማ እንስሳቱና የመኖሪያ አካባቢያቸውን መጠበቅ ነው።
ስለዚህ ይሄንን ደግሞ ለማድረግ በርካታ የተለያዩ ስራዎች የሚሰሩ ስራዎች አሉ። ከእውቀት አንጻር ምክንያቱም የቴክኒክ አቅምን ለመገንባት ሌሎች አስፈላጊ የሆኑትን ሪሶርሶች ከማሟላት አንጻር በርካታ ስራዎች ይሰራሉ። ከዚህ አንጻር እንግዲህ በዋናነት ለዚህ ተግባር ደግሞ ግንባር ቀደም ኃላፊነት ያላቸው ትልቁ ሚና የአንበሳውን ድርሻ ደግሞ የሚወስዱት ሬንጀሮች ስካውቶች ናቸው። ለነሱ ደግሞ ከቴክኒክ አቅም ግንባታ አቅርቦት ጀምሮ ለስራቸው ደግሞ አጋዥ የሆኑትን የተለያዩ ግብዓቶችን ሎጂስቲኮችን ከማሟላት አንጻር ስራ ይሰራል። በየጊዜው ለምሳሌ አሁን የተለያዩ ስልጠናዎች እንዲያገኙ እውቀታቸው እንዲዳብር ክህሎታቸው እንዲያድግ ትኩረት ተሰጥቶ ይሰራል። ችግር አደጋ ላይ ደግሞ ሲደርሳቸው በተቻለ መጠን እነሱን የመደገፍ ስራም ይሰራል። እንግዲህ በቀጣይ ደግሞ ከዚህም የላቀ ነገር እንደሚገባቸው ደግሞ የተለያዩ ስራዎች እየተሰሩ ይገኛሉ ማለት ነው። ኩመራ ኢትዮጵያ ከዱር እንስሳት በኢኮቱሪዝም ተጠቃሚ እንድትሆን ባለስልጣኑ እየሰራ እንደሚገኝ ገልጸዋል። ዘርፉ ከፍተኛ አቅም ቢኖረውም ትኩረት ሳይሰጠው መቆየቱን አብራርተዋል። የዱር እንስሳት ሀብት በርካታ ጥቅሞች አሉት። የኢኮኖሚ ፋይዳ አለው፣ የማህበራዊ ፋይዳ አለው፣ የስነ ምህዳር ፋይዳዎች አሉት። እንግዲህ ከኢኮኖሚ ፋይዳ አንጻር በተለያየ መንገድ ኢትዮጵያ የተጠቀመች ትገኛለች። ትልቁ ነገር በኢኮቱሪዝም ነው። ፓርኮቻችን የቱሪዝም መዳረሻ ናቸው። ከዚህ ባሻገር ደግሞ በሌሎችም መንገዶች ለምሳሌ ወደፊት ትልቅ ፖቴንሻል አለ። በዱር እንስሳት እርባታ መጠቀም እንደሚቻል እንደገና ደግሞ ሌሎችንም የዱር እንስሳት ውጤቶችን ደግሞ በተለይ እነ ዝባድ የመሳሰሉትን ወደ ውጭ በመላክ ሀገራችን ያው ትርጉም ያለው ወደፊት በጣም ማደግ ያለበት ፖቴንሻል ግን ቀደም ሲል እምብዛም ትኩረትም ስላልተሰጠ ይሄንን ፖቴንሻል አውጥቶ መጠቀም አልቻለም። ከቅርብ ጊዜ ወዲህ ግን ይሄ ተገልጦ የመንግስት ትኩረትም አድጎ በሁሉም ረድፍ ይሄ ሀብት የኢኮኖሚ ፋይዳው ትልቅ መሆኑ ግንዛቤ ተወስዶ እዛ ላይ ሰፋፊ ስራዎች የተሰሩ ይገኛሉ ማለት ነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በብሔራዊ ፓርኮች የሚገኙ እንስሳት በቂ ጥበቃና እንክብካቤ ማድረግ ኃላፊነቱን እየተወጣ እንደሚገኝ ዳይሬክተሩ አብራርተዋል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። በአዲስ አበባ የሚገኘው የእስራኤል ኤምባሲ ከኢራን ጋር የገባበትን ጦርነት ፍትሐዊ መሆኑን ተገንዘቡልኝ ሲል ለመገናኛ ብዙሃን መግለጫ ሰጠ። በኢትዮጵያ የሚንቀሳቀሱ የዓለም አቀፍ የሰብአዊ ረድኤት ድርጅቶች እርዳታ ማቋረጥ ስጋት ሊሆን እንደማይችል ኮሚሽኑ ለአሻም ገለጸ። ከ200 በላይ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች በኃይል ስርቆት ላይ ተሰማርተው ተገኙ። ለስድስተኛ ክፍል ከተማ አቀፍ ፈተና በዛሬው ዕለት መሰጠት ተጀመረ። ከውጭ 5ኛ ቀኑን ባስቆጠረው የእስራኤልና ኢራን ጦርነት ዶናልድ ትራምፕ ዜጎች ቴህራንን ለቀው እንዲወጡ አሳሰቡ። ተመልካቾቻችን ለዛሬ ለማክሰኞ ሰኔ 10 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ ለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን ከዚህ ቀደም ያመለጧችሁ በአሻም ወቅታዊ እንዲሁም ደግሞ ዜናዎቻችን ለመከታተል የዩቲዩብ፣ የፌስቡክ፣ የቴሌግራምና የቲክቶክ ቻናሎቻችን በመከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን።